ነው? በእውነት ሳሚ እኔ በጣም ብዙ የአፍሪካ ሀገሮች ሄጄ አውቃለሁ። ብዙ ሀገሮችን አይቻለሁ፣ ኑሬበትም አውቃለሁ። ከዩጋንዳ ጀምሮ እንደዚህ አይነት መልካም ሰዎች አይቼ አላውቅም። እና በጣም ሰላማዊ የሆኑ ሰዎች በጣም ስፔሻሊ ደግሞ እኔ ሙስሊም የሚበዛበት ሀገር ነው። ሰው ሰላምተኛ ነው። ሰላማዊ ከሚባሉ ሀገሮች መሃል አንዷ በጣም ሴፍ ነች። ከምንም በላይ ሀገሪቷ የሚገርም ነገር ሚዲያ ላይ እንደሚወራው አይደለም። ኢንፍራስትራክቸሩስ እንዴት ነው? እኔ እኮ ሳሚ የአሜሪካ ቪዛ፣ የካናዳ ቪዛ፣ አውሮፓ ቪዛ ያለኝ ሰው ነኝ። ለሌላ ጉዳይ ቢሆን ወደዛ ነው የምሄደው እንጂ ምን ላደርገው ወደዚህ እመጣለሁ? አሁን ሜክ መኒ ያው የቢዝነስ ሰው ጥቅሙን ነው ፈልጎ ከጥቅሙ ጋር ነው የሚሄደው፣ ከኦፖርቹኒቲው ጋር ነው የሚሄደው። ያ እሱን ነው የምልህ። እንዴት ነው የኢንፍራስትራክቸሩስ ቤታ ከቱሪስት ከምናምን አሁን እንደዚህ የእነሱ ሳውን አቀባበላቸው? አሁን ለምሳሌ ብዙ አፍሪካ ሀገር ሌላ አፍሪካዊ ሲመጣ የሚኖራቸው እይታ አለና ከዛ ረገድስ እንዴት ነው? በጣም የሚገርም እነዚህ የሚጠሉት ነጭ ብቻ ከሆነ ነው። ፈረንጅ ከሆንክ አትፈለግም እዚህ ሀገር ላይ። አፍሪካዊ ደም ካለ አፍሪካዊ መሆነ ከታወቀ በጣም ሪስፔክት ይሰጠዋል። ስፔሻሊ መንግስታቸው ቀንና ማታ ስለ ኢንቨስተር ነው የሚያወራው። ኢንቨስተር መከበር አለበት፣ ቢሮክራሲ መኖር የለበትም። ላይሰንስ ለማውጣት በጣም ኢዚ አድርጎታል በቃ ሁሉ ነገራቸውን። እና አፍሪካን እኔ እኮ የመጣሁት አፍሪካን ኢንቨስተርስ ብሎ አናውንስ ሲያደርጉ ነው የመጣሁት። እና ያን ኦፖርቹኒቲ አስ ኢንቨስተር ነው ዩዝ ለማድረግ የመጣሁት። እና አክሴፕታንሳቸው በጣም በልበብል ሳሚ በጣም የሚገርም ነው። ቢሮክራሲ የሚባል ነገር የለም አሁን ባየሁት ሁኔታ። ለምን ሁሉም ሀገራቸውን ለመቀየር ለትውልድ የሥራ ዕድል ለመፍጠር ነው ጥረት የሚያደርጉት እንጂ ለኔ የሚሉት ነገር የለም። ከጉቦ ጋር የተገናኘ ከምናምን ጋር የተገናኘ ያው የትም ዓለም አስቸጋሪ ሰው ይኖራል። ግን እስካሁን ድረስ ምንም አይነት ኮምፕሌን ላደርግበት የሚችል ነገር አላጋጠመኝም። በጣም ብራይት ነው። እኔ አንድ ወር ቆይቼ አላውቅም ከሀገር ወጥቼ፣ ግን በጣም አገሩም ተመችቶኝ Okay. ድምፅህ ተይዟል ሳምሻ። He's coming straight. Oh my God. በነገራችን ላይ እኛ ጋር እስካሁን ጁምዓ ሰላት አልተሰገደም። Inside you want to go orange or? Oranges. Off. Here. Off. Ah, you want to? Yeah. Why? Till I talk with people. You finish and then we go salat. አላችሁ እንዴት ናችሁ? ደህና ናችሁ ወይ? ሰላማችሁ ይብዛ ይላል ያገሬ ሰው። Happy day everybody. I love you. Everybody I love you. በጣም ነው የምወዳችሁ ወንድሞቼ፣ ሰላማችሁ ይብዛ። በጣም
ዛሬ ጁምዓ ሰላት ነው እኛ ጋር ገና አልሰገድንም። አሁን ከዚህ በኋላ 30 ደቂቃ በኋላ ነው 30 40 ደቂቃ በኋላ ነው ጁምዓ ራሱ። ፈጣሪ ጠብቅ። አልሐምዱሊላህ አሚን አሚን አሚን። በጣም ብዙ ሰው ዱዓ እያደረገልኝ ነው። በጣም አመሰግናለሁ። ግን በእርግጠኝነት ነው የምነግራችሁ 0.5 ሳንቲም ሊያሰጋችሁ የሚችል አንድም ነገር የለም። እኔ ቢዝነሴን አፕግሬድ ለማድረግ እና ለስራ ነው የመጣሁት። ስራዬን ደግሞ በተወሰነ መልኩ ካስኬድኩ በኋላ በእርግጠኝነት ወደ ሀገር ይመለሳለሁ። እዚህም እዛም እየመጣሁ እየሄድኩ ስራ ሰራለሁ። የስራ ኦፖርቹኒቲ ፍለጋ ነው የመጣሁት። that's it, there is no anything። ምንም አይነት ችግር የለም። ችግር ሊኖርም አይችልም። በጣም ብዙዎቻችሁ ሜሴጅ እያረጋችሁልኝ ዋትስ ጎን ኦን ምንድነው ምን ሆነህ ነው ምናምን የሚሉ ብዙ ሰዎች አሉና ምንም ነገር ምን ሆነ ነው የሚለው ጥያቄ ራሱ ከምንድነው የመጣው ብዬ ደግሞ ሳስበው አንዳንድ ቪዲዮዎች ይላኩልኛል which is ገና ከሀገር ወጥተህ በአንድ ወር ሰው እኮ አመት 2 አመት ከሀገር ወጥቶ ወደ ሀገሩ ይመለሳል። ግን መንሱርን አታክ ለማድረግ መጥፎ ነገር ለማስወራት ምንም ነገር ስለጠፋ አሁን ስለ መንሱር ማውራት የምትችለው መጥፎ ነገር የለህም። መንሱር ከለን ሰደበ፣ ተሳደበ፣ መጥፎ ነገር ለትውልድ አስተላለፈ ብለህ አምጥተህ ሰው የምታቀርብበትና መንሱርን ልታስጠላው የምትችለው ነገር አይኖርም። ያለብህ ነገር ምንድነው? በቃ ከዚህ ጋር የተገናኘ የሆነ ሚክሮችን ስለው በጣም ደስ ይለኛል። በስሜ እንደዚህ ቪው አግኝታችሁ ስቲል በቲክቶክ በጣም ታዋቂ መሆን ብዙም ምን ብትሉኝ በጣም በዛ ታዋቂም ሰው ስለበዛ እንደገናም ደግሞ በጣም በአንዴ ቡም ማድረግ መቻል አለብህ። ያን ነገር ደግሞ ለማድረግ ትንሽ ስራ ይፈልጋል፣ ይፈልጋል። አዲስ ነገር ይዘህ መምጣት አለብህ ምናምን። ተመሳሳይ ነገር ሲሆን ትንሽ አስቸጋሪ ነው የሚሆነው። እንደዚህ ፌመስ ደሃ ከመሆን የዘለለ ነገር አይኖርም። ትልቁ ነገር ወንድሞቼ በህይወታችሁ ሁሌም ሰላምን የፊንቴክን ጉዳይ ፈርተህ ነው የሄድከው። እኔ ፊንቴክ 0% አያስፈራኝም ወንድሜ። እኔ ማስታወቂያ ነው የሰራሁት። ማስታወቂያ የሚሰሩ ሰዎች ስለ ፊንቴክ ካሁን ስለ ታክሲም ልታክ ትችላለና አሎ ታክሲ ላይ ማስታወቂያ የሰሩ መኪና የተሸለሙ ሰዎች እኮ አሉ። ምን ተጠየቁ እነሱ። ስለዚህ ብዙም ከዚህ ጋር ችግር የለም። ብዙም አትጨነቁበት ስለዚህ ጉዳይ። ለምን ስለሌለ ያቺን ነገር ነው ባንዲራው የቡርኪና ፋሶ ባንዲራ ነው። 7 ቀን የኢትዮጵያን ላደርግ ስል ሴቭ ሳረገው እንደገና ኢትዮጵያን ልጨምር ስል 7 ቀን ይፈልጋል ይለኛልና ለዛ ነው ዛትስ ዋይ እስካሁን ድረስ ያላደረኩት። እቺ ቡርኪና ፋሶ ባንዲራ ነች። ቡርኪና ፋሶ የሚለውን ዘፈን ጋብዣቸዋለሁ ለማንኛውም